ትራምፕ ምስራቅ አፍሪካ ላይ ከባዱን ኒውክሌር ተክለዋል። ቀይ ባህር ከሆርሙዝ በላይ ትኩሳት ምንጭ ሆኖ ብቅ ብሏል። የሁቲዎችን እንቅስቃሴ ለመግታት ትራምፕ ያልታሰበውን መንገድ መርጠዋል። ሁቲዎች ቀይ ባህርን ከዘጉ ለማስከፈት አስቸጋሪ እንደሚሆን ዓለም አቀፍ ተንታኞች የረጅም ጊዜ ማሳሰቢያቸው ነው። ይህንን የተረዱት ትራምፕ አዲስ እቅድ ይዘው ከተፍ ብለዋል። የዚህ እቅድ ዋና አጋፋሪ ደግሞ አልሲሲ መሆናቸው የነገሩን ጡዘት ወደ ኢትዮጵያ ይስበዋል። ከወዲሁ በኢራን ጉዳይ እሳቱ የደረሰን የቀይ ባህር ጉዳይ ደግሞ ሲነሳ ዋና ተዋናይ መሆናችን የማይቀር ነው። የትራምፕ ውሳኔ ግን ለኢትዮጵያ ከዛም ያለፈ እጅግ አንገብጋቢ ጉዳይ ያደርገዋል። ትራምፕና አልሲሲ ቀይ ባህር ላይ የለኮሱት እሳትና አሜሪካ ኢትዮጵያ አፍንጫ ስር የተከለችው ኒውክሌር በትንታኔያችን በዝርዝር እናየዋለን። ቻናሉን ሰብስክራይብ በማድረግ ጀምሩ። ቪዲዮውን ላይክ ማድረግን ደግሞ ቀዳሚ አድርጉ። የአፍሪካን ቀንድ ተለዋጆ ፖለቲካና እጅግ ወሳኝ የሆነውን የቀይ ባህር የንግድ መስመር ሊቀይር በሚችል አዲስና አስገራሚ እርምጃ የዶናልድ ትራምፕ አስተዳደር ከኤርትራ ጋር ያለውን ዲፕሎማሲያዊ ግንኙነት በአዲስ መልክ ለመጀመርና ለረጅም ጊዜ በሀገሪቱ ላይ ተጥለው የነበሩትን የአሜሪካ ማዕቀቦች በደረጃ ለማንሳት እየተንቀሳቀሰ ይገኛል። የደፋር እርምጃ የተወሰደው በኢራን የሚደገፉት የሁቲ አማጽያን በዓለም ላይ እጅግ አስፈላጊ ከሆኑት የባህር መተላለፊያዎች አንዱ በሆነው በባብል መንደብ በኩል በሚያልፉ የንግድ መርከቦች ላይ የሚያደርሱትን ጥቃት ዳግም እንደሚቀሰቅሱ በዛቱበትና ከኢራንም በሆርሙዝ የባህሮች መጥላይ የጠባጫሪነት ፍላጎቷን ባሳየችበት ወቅት ነው። ኤርትራ ከ1120 ኪሎ ሜትር የሚረዝም የቀይ ባህር የባህር ጠረፍ ያላት ሀገር በመሆኗ በትሪሊየን የሚቆጠር የዓለም የንግድ ልውውጥ በሚደረግበት በዚህ ቀጠና ውስጥ ዋሽንግተን ለምታደርገው አዲስ ስልታዊ ስሌት ወሳኝ ማዕከል ሆና ተገኝታለች። ዘ ዎል ስትሪት ጆርናል የሁኔታውን ዝርዝር የሚያውቁ የአሁኑንና የቀድሞ የአሜሪካ ባለስልጣናትን ጠቅሶ እንደዘገበው የትራምፕ ከፍተኛ አማካሪና የአረብና አፍሪካ ጉዳዮች መልእክተኛ የሆኑት ማሱድ ቦሎስ ከኤርትራው ፕሬዝዳንት ኢሳያስ አፈወርቂና ከውጭ ጉዳይ ሚኒስትሩ ኦስማን ሳላህ መሐመድ ጋር ቀጥተኛ ስብሰባዎችን አድርገዋል። በፕሬዝዳንት አብዱል ፈታህ አልሲሲ የምትመራው ግብጽ በዚህ ሂደት ውስጥ ቁልፍ የአመቻችነት ሚና የተጫወተች ሲሆን ቦሎስ በካይሮ ከሲሲ ጋር ባደረጉት ውይይት የማዕቀብ ማቅለያ እርምጃዎች በቅርቡ ሊጀምሩ እንደሚችሉ ገልጸውላቸዋል። ምንም እንኳን ይህ ተነሳሽነት አሁንም በውስጣዊ ግምገማ ላይ ያለና ከኢራን እንዲሁም ከጋዛ ጋር በተያያዙ ቀውሶች ምክንያት መደምደሚያ ላይ ያልደረሰ ቢሆንም የጉዳዩ ሂደት ግን ፍጥነቱን እንደቀጠለ ነው። ይህ ሊፈጠር የሚችለው ግንኙነት አሜሪካ ላለፉት 10 ዓመታት በዓለም ላይ እጅግ ተገልላ ከቆየች ሀገር ጋር ከፍተኛ ዲፕሎማሲያዊ ግንኙነት ለመመስረት እያደረገችው ትልቁ ጥረት ነው። ኤርትራ ከ1985 ዓ.ም ነፃነቷን ካገኘች ጀምሮ በፕሬዝዳንት አፈወርቂ ስር በምትከተለው አፋኝ አስተዳደር ዘይቤ ምክንያት የአፍሪካ ሰሜን ኮሪያ በሚል ቅጽል ስም የምትታወቅ ቢሆንም በቀይ ባህር መስመር ላይ ግን እጅግ ተፈላጊና ስልታዊ ጠቀሜታ ያለው መልክዓ ምድራዊ ይዞታ ባለቤት ናት። የሀገሪቱ ወደቦችና የባህር ዳርቻዎች የሁቲ አማጽያን ጥቃት መርከቦች በኬፕ ኦፍ ጉድ ሆፕ በኩል እንዲዞሩ ባስገደዱበት፣ የትራንስፖርት ወጪን በናረበትና የዓለም አቀፍ አቅርቦት ሰንሰለት ባሰጋበት በዚህ ወቅት እንደ አማራጭ መንገድና ስልታዊ ይዞታ ሊያገለግሉ ይችላሉ። የጉዳዩ አጣዳፊነት በሸልታ የሚታይ አይደለም። በየመን የሚገኙትና በኢራን የሚደገፉት ሁቲዎች ቀይ ባህርን ከኤደን ባህረ ሰላጤና በመጨረሻም ከስዊዝ ካናል ጋር የሚያገናኘውን ጠባብ የባብል መንደብ መተላለፊያ በተደጋጋሚ ኢላማ አድርገዋል። የመተላለፊያ ከዓለም አቀፍ የባህር ንግድ ውስጥ ከ10 እስከ 15 በመቶ የሚሆነውን የሚሸከም ሲሆን ከመካከለኛው ምስራቅ ወደ አውሮፓና እስያ የሚደረገውን ወሳኝ የነዳጅ ፍሰትም ይይዛል። ዳግም ያገረሸው የሁቲዎች ዛቻ ከኢራን ጋር ካለው ሰፊ ውጥረት ጋር ተደምሮ መተላለፊያው ሙሉ በሙሉ ቢዘጋ የነዳጅ ዋጋ በአንድ በርሜል እስከ $140 ወይም ከዚያ በላይ ሊጨምር እንደሚችል ስጋት ፈጥሯል። ይህም በዓለም አቀፍ ደረጃ ዋጋ ግሽበትንና የኢኮኖሚ ቀውስን ሊቀሰቅስ ይችላል። ቴህራንም በበኩሏ የሆርሙዝ የባህሮች መጠን ልትገድብ እንደምትችል ፍንጭ በመስጠቷ ቀውሱ ይበልጥ እንዲባባስ አድርገዋለች። በዚህ አስቸጋሪ ሁኔታ ውስጥ የአሜሪካ ባለስልጣናት የኤርትራ መልክዓ ምድራዊ አቀማመጥ ለንግድና ለወታደራዊ እንቅስቃሴ አስፈላጊ የሆኑትን የባህር መንገዶች ለመጠበቅ እንደ ዋነኛ ቁልፍ እየተመለከቱት ይገኛሉ። ቀይ ባህር በአሁኑ ወቅት በዓለም ላይ ውጥረት ከነገሰባቸው አካላት መካከል አንዱ ሆኗል። በጣም በጠበበበት ቦታ ስፋቱ 26 ኪሎ ሜትር ብቻ የሆነው የባብል ማንደብ የባህር ወሽመጥ አፍሪካን ከአረብ ባህረ ሰላጤ የሚለይ ሲሆን በቀይ ባህር በኩል ያለውን ደቡባዊ በር ሆኖ ያገለግላል። ወሽመጥ በቀጥታ ከስዊዝ ካናል ጋር የተገናኘ በመሆኑ ለአውሮፓና እስያ የንግድ ልውውጥ የማይተካ ሚና አለው። ታሪካዊ መረጃዎች እንደሚያሳዩት በዚህ ወሽመጥ በኩል በቀን እስከ 6.2 ሚሊዮን በርሜል ነዳጅ የሚያልፍ ሲሆን ይህም ከሆርሙዝና ከማላካ ቀጥሎ በዓለም ላይ ሶስተኛው ትልቁ የነዳጅ ማስተላለፊያ መስመር ያደርገዋል። ቀደም ሲል በቀጠናው በተነሱ ግጭቶች ወቅት ተጠናክረው የቀጠሉት የሁቲዎች ጥቃቶች ድሮኖችን፣ ሚሳኤሎችንና
ትናንሽ ጀልባዎችን በመጠቀም ከእስራኤል ከአሜሪካዊም ከዩናይትድ ኪንግደም ጋር ግንኙነት አላቸው ተብለው የሚታሰቡ መርከቦችን ኢላማ አድርገዋል። ከተኩስ አቁም ስምምነቶች ጋር በተያያዘ ጥቃቶቹ ለጊዜው ቢቆሙም የኢራን ውጥረት ጋር ተያይዞ ጥቃቶቹ እንደገና የመቀስቀስ ስጋት አሁንም እንደቀጠለ ነው። እንደ ማርስክ ያሉ ግዙፍ የጭነት መርከብ ኩባንያዎች በዚህ እርግጠኝነት በሌለው ሁኔታ ውስጥ ለመጓዝ እየተቸገሩ ሲሆን አንዳንዶቹ ረጅም ወደ ሆነው የኬፕ መንገድ መመለሳቸው ለጉዟቸው ተጨማሪ ሳምንታትና በቢሊዮን የሚቆጠሩ ወጪን እየጨመሩ ነው። የመድን ዋስትና ክፍያዎች በከፍተኛ ሁኔታ ይናሩ ሲሆን የአሜሪካና የአውሮፓ ህብረት ኃይሎችን ያካተቱ የባህር ኃይል ጥምረቶች እንደ ፕሮስፔሪቲ ጋርዲያንና አስፒደስ ባሉ ኦፕሬሽኖች ስር መርከቦችን ለመጠበቅ ተሰማርተዋል። የኤርትራ የባህር ጠረፍ በዚህ መስመር ምዕራባዊ ጎን ላይ የሚገኝ በመሆኑ ሀገሪቱ እንደ አንድ ሚዛን ጠባቂ ኃይል እንድትታይ ያደርጓታል። እንደ ምጽዋና አሰብ ያሉ ወደቦች በንድፈ ሐሳብ ደረጃ የሎጂስቲክስ ድጋፍን፣ የአየር ክልል አጠቃቀም መብትን ወይም በጅቡቲ ወይም በመንም ሊፈጠር የሚችለውን አለመረጋጋት ለመቋቋም የሚያስችሉ የተገደቡ ወታደራዊ ካምፖችን የመመስረት ዕድል ሊሰጡ ይችላሉ። ጅቡቲ በአሁኑ ወቅት የአሜሪካ፣ የቻይና፣ የፈረንሳይ፣ የጃፓንና የሌሎች ሀገራት በርካታ ወታደራዊ ካምፖች የሚገኙባት ሀገር መሆኗ በቀጠናው ያለውን ከፍተኛ የሀያላን ሀገራት ፉክክር ያሳያል። የኤርትራ ለብቻ የመገለል ሁኔታ መሰረተ ልማቶቿ በጥቅም ላይ እንዳይውሉ ቢያደርጋቸውም አሁን ግን ስልታዊ ሴቷን ችላ ለማለት የማይቻልበት ደረጃ ላይ ተደርሷል። የአሜሪካ መንግስት እያደረገ ያለው ግምገማ እንደሚያሳየው ማዕቀብና ማግለል ብቻ የኤርትራን ባህሪ እንዳልቀየሩት ወይም የአፍሪካ ቀንድን ሁኔታ እንዳላረጋጉት ግንዛቤ ተወስዷል። ባለስልጣናቱ እንደሚከራከሩት የተገደበ ግንኙነት መመስረት የሀገሪቱን የውስጥ ፖሊሲ ሙሉ በሙሉ ሳይደግፉ የኢራን ተጽዕኖ ለመመከት የረጅም ጊዜ ጥቅም ሊያስገኝ ይችላል። የግብጽ ተሳትፎም ለጉዳዩ ሌላ ገጽታን ይጨምራል። ካይሮ ከአስመራ ጋር ያላትን ግንኙነት እያጠናከረች ሲሆን በቅርቡ በሲሲና በአፈወርቂ መካከል የተደረገው የስልክ ውይይት በቀይ ባህር ደህንነት፣ በሱዳን ጉዳይና በጸረ ሽብር ተግባራት ላይ ያተኮረ ነበር። በኤርትራ በግብጽና በሶማሊያ መካከል የሚደረግ የሶስትዮሽ ትብብርም ውይይት የተደረገበት ሲሆን ይህም በቀጠናው ውስጥ አዲስ አስተላለፍ እየተፈጠረ መሆኑን ያሳያል። ኤርትራ ከረጅም የነጻነት ትግል በኋላ በ1985 ዓ.ም ከኢትዮጵያ ተለይታ ነጻነቷን አግኝታለች። በፕሬዝዳንት ኢሳያስ አፈወርቂ ስር ሀገሪቱ ወደ ከፍተኛ ማዕከላዊነትና ወታደራዊ አስተዳደር የተቀየረች ሲሆን ብሔራዊ ምርጫ የማይካሄድባት፣ ነጻ መገናኛ ብዙሃን የተገደቡባትና በርካታ ወጣቶች ሀገር ጥለው እንዲሰደዱ ምክንያት የሆነው ገደብ የለሽ ብሔራዊ አገልግሎት ስርዓት የሰፈነባት ሆና ቆይታለች። የሰብአዊ መብት ድርጅቶችና የአሜሪካ ኮንግረስ ኮሚሽኖች ያለ ፍርድ መታሰርን፣ የማሰቃየት ሪፖርቶችን፣ የሃይማኖት ነጻነት መገደብንና የአፍሪካን ሰሜን ኮሪያ የሚለውን ስያሜ ያስገኘላትን ዝግ ፖሊሲ በተደጋጋሚ ሲተቹ ቆይተዋል። ፍሪደም ሃውስ የተባለው ድርጅትም ኤርትራን ከሰሜን ኮሪያ ጎን በመመደብ በዓለም ላይ ካሉ እጅግ አምባገነን ሀገራት መካከል አንዱ አድርጓታል። የአሜሪካ የማዕቀብ ታሪክ ይህንን ውጥረት ያንጸባርቃል። ከ2001 እስከ 2003 የተባበሩት መንግስታት ድርጅት ኤርትራ በሶማሊያ ለሚገኙ የታጠቁ ቡድኖች ድጋፍ ታደርጋለች በሚል የጦር መሳሪያ እገዳና ሌሎች ማዕቀቦችን ጥሎባት ነበር። እነዚህ ማዕቀቦች በጠቅላይ ሚኒስትር አብይ አህመድ አስተባባሪነት በኢትዮጵያና በኤርትራ መካከል የሰላም ስምምነት ከተፈረመ በኋላ በ2010 ተነስተው ነበር። ሆኖም ኤርትራ ከ2013 ጀምሮ በኢትዮጵያ የትግራይ ግጭት ውስጥ መሳተፏ አሜሪካ አዳዲስ እርምጃዎችን እንድትወስድ አድርጓታል። በህዳር 2014 የአሜሪካ ግምጃ ቤት ሚኒስቴር የኤርትራ መከላከያ ሰራዊትን፣ ገዢውን ደግፍ ፓርቲን እንደ ሂድር ትረስት እና ሬድ ሲ ትሬዲንግ ኮርፖሬሽን ያሉ ተያዥ ኩባንያዎችን እንዲሁም ግለሰቦችን በሰብአዊ መብት ጥሰትና አካባቢውን በማናጋት በሚል በትዕዛዝ ቁጥር 14046 ስር ማዕቀብ ጥሎባቸዋል። ምንም እንኳን እነዚህ እርምጃዎች ቢኖሩም እንደ ቀድሞ የአሜሪካ ባለስልጣን ካሜሩን ሃድሰን ያሉ ተቺዎች ማዕቀቦችን አሁን ማንሳት ምንም አይነት ለውጥ ላላሳየው አገዛዝ የሚሰጥ ሽልማት ነው ይላሉ። ሃድሰን ሲናገሩም ብዙውን ጊዜ ማዕቀቦችን ስናነሳ ሀገሪቱ የሚገባትን አንድ ነገር ስታደርግ ነው። ኤርትራ ግን ከነዚህ ውስጥ አንዱንም አላደረገችም። እንዲያውም ከ1985 ጀምሮ የነበረው ያው ወታደራዊና አምባገነን ሀገር ሆና ነው የቀጠለችው። ማዕቀብ በማንሳት የምንሸልማቸው ከሆነ እኛስ ምንድነው የምናገኘው በማለት ጠይቀዋል። ይሁን እንጂ በአስተዳደሩ ውስጥ የሚገኙ ደጋፊዎች ተጨባጭ ሆኑ ሁኔታዎችን ይጠቅሳሉ። ማዕቀብ ብቻውን የኤርትራን አቅጣጫ ሊቀይሩ የሚችሉ ማሻሻያዎችን ወይም የባህሪ ለውጦችን አላመጣም። በቀይ ባህር ላይ ያለው ስልታዊ ጥቅም ዓለም አቀፍ ንግድ፣ የኃይል ደህንነትና የኢራንን ተጽዕኖ መመከት ሀገሪቱን ለብቻዋ ከማግለል ይልቅ ቅድሚያ የሚሰጠው ጉዳይ ሊሆን ይችላል። የቡሎስ ስብሰባዎች ባለፈው ዓመት መገባደጃ ላይ በካይሮ ከአፈወርቂ ጋር ያደረጉትን ጨምሮ ለማሪታይም ደህንነት ትብብር ምትክ ማዕቀቦችን ስለማቅለል ውይይት ለመጀመር ያለሙ ናቸው።
ኤርትራና ኢትዮጵያ በ2010 ዓ.ም የተፈረመው የሰላም ስምምነት በቀጠናው ላይ አዲስ የተስፋ ጭላንጭል የፈነጠቀ ሲሆን በአሜሪካና በኤርትራ መካከል ለረጅም ጊዜ ቀዝቅዞ የነበረውን ግንኙነትም ላፍታ እንዲያንሰራራ አድርጎት ነበር። ይሁን እንጂ ኤርትራ በትግራይ ጦርነት ውስጥ የተጫወተችው ወታደራዊ ሚና የሚያስከትለው ከፍተኛ የሰው ሕይወት መጥፋትና ሰብአዊ ቀውስ ውጥረቱን እንደገና እንዲያገረሽ አድርጎታል። ኤርትራ ምንም እንኳን አሁንም ድረስ በኢትዮጵያ ውስጥ ጉዳይ ጣልቃ እየገቡ አይደለም ብላ ብትክድም የአዲስ አበባ መንግስት ግን አስመራ የተለያዩ አማጽያንን ትደግፋለች፣ እንዲሁም የኢትዮጵያን ግዛት ተቆጣጥራ ይዛለች በማለት ይወነጅላል። በሁለቱ ሀገራት መካከል ያለው ውጥረት እጅግ ከፍ ባለ ደረጃ ላይ ይገኛል። የሰራዊት እንቅስቃሴ መኖሩን የሚጠቁሙ ዘገባዎች፣ በተኪ ኃይሎች በኩል የሚደረጉ የትንኮሳ ወንጀላዎች እና በተለይም የኢትዮጵያ ወደ ቀይ ባህር የመድረስ ፍላጎቷ ምናልባትም በአሰብ በኩል ዳግም መቀስቀሱ ሌላ ዙር ጦርነት ይነሳል የሚል ከፍተኛ ስጋት ፈጥሯል። የፖለቲካ ተንታኞች እንደሚያስጠነቅቁት ከሆነ በኢትዮጵያና በኤርትራ መካከል የሚነሳ መጠነ ሰፊ ግጭት የትግራይ ኃይሎችን፣ ሱዳንና ሌሎች ጎረቤት ሀገራትን ወደ ጦርነቱ ሊስብ ይችላል። ይህም ከ10 እስከ 15 የሚደርሱ ሀገራትን ሊያካትት የሚችል ታላቅ የአፍሪካ ቀንድ ቀውስ የመቀስቀስ አቅም አለው። ፎሬን ፖሊሲ የተሰኘው መጽሔት በኢትዮጵያና በኤርትራ መካከል ያለውን ውጥረት በ26 ትኩረት ሊሰጣቸው ከሚገቡ 10 ግጭቶች መካከል አንዱ አድርጎ መዝግቦታል። የቀጠናው ባለሙያዎች አካባቢውን በማንኛውም ጊዜ ሊፈነዳ እንደሚችል ይገልጻሉ። ጥንቃቄ የጎደለው መጠነኛ ስህተት እንኳን ወደማይመለስ አውዳሚ ቀውስ ሊመራ እንደሚችልም ያስጠነቅቃሉ። በአሜሪካና በኤርትራ መካከል የሚደረግ ማንኛውም አይነት የግንኙነት መታደስ በዚህ ሁኔታ ላይ ቀጥተኛ ተጽዕኖ ይኖረዋል። የግንኙነቱ መሻሻል ውጥረትን ለመቀነስ ወይም ዋሽንግተን በአደራዳሪነት እንድትገባ እድል ሊፈጥር ቢችልም በሌላ በኩል ግን ኢትዮጵያን የማራቅና የአፍሪካ ቀንድን የፖለቲካ ሁኔታ ይበልጥ የማወሳሰብ አደጋ አለው። ግብጽ በዚህ ሂደት ውስጥ የምታደርገው ድጋፍም ካይሮ በቀይ ባህርና በአባይ ወንዝ ላይ ያላትን ብሔራዊ ጥቅም ለማስጠበቅ ስትል የቀጠናውን የኃይል ሚዛን ለመጠበቅ እንደምትፈልግ ያሳያል። ይህ የአሜሪካ እርምጃ የትራምፕ አስተዳደር ከሚከተለው በጥቅም ላይ የተመሰረተና አሜሪካ ትቅደም የሚል መርህ ካለው ዲፕሎማሲ ጋር የሚጣጣም ነው። ፖሊሲ እንደ ኢራን ያሉ ባላንጣዎችን መመከትና የንግድ መስመሮችን ደህንነት ማረጋገጥን ከሰብአዊ መብቶችና ከዲሞክራሲያዊ እሴቶች በላይ ያስቀድማል። ይህም ዋሽንግተን ቀደም ሲል ስልታዊ ጠቀሜታ ካላቸው ነገር ግን አከራካሪ ከሆኑ አጋሮች ጋር ከምታደርገው ግንኙነት ጋር ተመሳሳይ ነው። አሜሪካ በኤርትራ ላይ የጣለችውን ማዕቀብ ለማንሳት ፍላጎት በማሳየት ሙሉ በሙሉ ግንኙነቱን ወደ መደበኛ ሁኔታ ከመመለሷ በፊት ስልታዊ ጥቅሞችን፣ ገለልተኝነትን ወይም ትብብርን ለማግኘት ተስፋ ታደርጋለች። ለኤርትራ ይህ ዲፕሎማሲያዊ ጥረት አዲስ የህይወት መስመር ሊሆንላት ይችላል። ለ10 ዓመታት በለይቶ ማቆያ ውስጥ መቆየቷ የሀገሪቱን እዚህ ኢኮኖሚና ወታደራዊ አቋም ይበልጥ እንዲጠናከር አድርጎታል። ማዕቀቦች በከፊል መነሳታቸው ለሀገሪቱ አዲስ የኢኮኖሚ በሮችን ሊከፍት ቢችልም ተቾች ግን የእርምጃ ምንም አይነት መሰረታዊ ለውጥ ሳይመጣ አሁን ያለውን አምባገነናዊ ስርዓት ይበልጥ ያጠነክራል የሚል ስጋት አላቸው። ይሁን እንጂ በቀጠናው መረጋጋት ከተፈጠረ የኤርትራ የማዕድን ሀብቶችና የባህር ወደቦች ዓለም አቀፍ ባለሀብቶችን ትኩረት ዳግም ሊስቡ ይችላሉ። በቀጠናዊ ደረጃ ይህ ግንኙነት መታደስ ከሶማሊያ ከሱዳንና ከባህረ ሰላጤው ሀገራት ጋር ያለውን ግንኙነት ሊቀይረው ይችላል። ሳውዲ አረቢያና የተባበሩት አረብ ኤምሬትስ በቀይ ባህር ላይ ታሪክ ፍላጎት ያላቸው ሀገራት በመሆናቸው የአሜሪካና የኤርትራ መቀራረብ ከነሱ የደህንነት መዋቅር ጋር ሊጋጭ ወይም ሊተሳሰር ይችላል። በተጨማሪም ቻይና በጅቡቲ ያላት ወታደራዊ መገኘት ጉዳዩን ይበልጡ ስብስብ ያደርገዋል። በዓለም አቀፍ ደረጃ የዚህ ጥረት ስኬት ወይም ውድቀት በመርከብ መድን ዋስትና ገበያ፣ በነዳጅ ዋጋና በባህር ኃይል ስምሪት ላይ ከፍተኛ ተጽዕኖ ይኖረዋል። ኤርትራ እንደ የስለላ መረጃ ማጋራት፣ የወደብ አገልግሎት መስጠት ወይም ከኢትዮጵያ ጋር ያለውን ውጥረት መቀነስ ያሉ ተጨባጭ ተግባራትን ካከናወነች የወሳኝ የንግድ መስመር ሊረጋጋ ይችላል። በተቃራኒው ግን የሙከራ ካልተሳካ አሜሪካ ምንም አይነት ስልታዊ ጥቅም ሳታገኝ ጭቆናን ትሸልማለች የሚል ክስ ሊቀርብባት ይችላል። የባብል መንደብ የባህር መተላለፊያ ስጋት የሚመነጨው ከጂኦግራፊያዊ አቀማመጡና እንደ ሁቲ ባሉ መንግስታዊ ካልሆኑ ኃይሎች ከሚሰነዘሩ ድብልቅ ጥቃቶች ነው። ጥቃቶቹ የባላስቲክ ሚሳኤሎችን፣ ድሮኖችንና ፈንጂ የተገጠመላቸው ጀልባዎችን የሚያካትቱ ሲሆን ይህም ጥቃቱ ከባህር ዳርቻ ባለፈ ሰፊ ቦታዎችን የመሸፈን አቅም እንዳለው ያሳያል። ጥቃቶች ለጊዜው ቢቆሙ እንኳን መርከቦች መንገዳቸውን ለመቀየር፣ ለተጨማሪ የነዳጅ ወጪና ለሰራተኞች ደህንነት ሲሉ ከፍተኛ ስጋት ውስጥ መውደቃቸው አይቀሬ ነው። አሜሪካና አጋር የባህር ኃይሎች ቀደም ሲል በሁቲ ኢላማዎች ላይ ጥቃቶችንና የመጥለፍ እርምጃዎችን ሲወስዱ ቆይተዋል። ሆኖም ከኢራን ጋር ያለው ውጥረት በጨመረበት በዚህ ወቅት ሁለቱም ቁልፍ የባህር መተላለፊያዎች ሆርሙዝና ባብል ማንደብ በአንድ ጊዜ ጫና ቢፈጠር እነዚህን ጥቃቶች ለመመከት አስቸጋሪ ሊሆን ይችላል። የኤርትራ የባህር ዳርቻ በስተማዶ ከየመን ጋር ፊት ለፊት የሚገናኝ በመሆኑ ትብብር ከተፈጠረ አካባቢውን ለመቆጣጠርና ወታደራዊ እርምጃዎችን ለመውሰድ እጅግ ምቹ ስልታዊ ቦታ ነው።
የኤርትራ ወደቦችን እንደ አማራጭ መጠቀም ከፍተኛ የመሰረተ ልማት ግንባታን ቢጠይቅም በጅቡቲ ላይ ያለውን ጥገኝነት ለመቀነስና የኃይል ሚዛን ለማስጠበቅ ትልቅ ሚና ይኖረዋል። የግንኙነቱ መታደስ ተጨባጭ ጥቅምና መርህ መካከል ያለውን ክርክር ዳግም ቀስቅሶታል። የኤርትራ የውስጥ ሰብአዊ መብት አያያዝ ገደብ የሌለው ወታደራዊ አገልግሎት፣ የመንቀሳቀስና የመናገር ነጻነት መታገድ እንዲሁም ያለ ፍርድ የሚፈጸሙ እስራቶችን ያካትታል። የተባበሩት መንግስታት ድርጅት ሪፖርቶችና የሰብአዊ መብት ተሟጋች ድርጅቶች በሀገሪቱ ውስጥ ስልታዊ የሆኑ ጥሰቶች መኖራቸውን በዝርዝር ቢገልጹም በገለልተኛ አካል ሁኔታውን ለማረጋገጥ የሚደረገው ጥረት ግን አሁንም የተገደበ ነው። የአሜሪካ ፖሊሲ በታሪክ እነዚህን ስጋቶች ከሀገራዊ ደህንነት ጥቅሟ ጋር በማመጣጠን ላይ የተመሰረተ ነው። ማዕቀቡ ቢነሳ እንኳን በደረጃና እንደ ሁኔታው እየታየ የሚፈጸም ሊሆን ይችላል። የካሜሮን ሃድሰን ትችት እንደሚጠቁመው ከሆነ ማዕቀቡን ለማንሳት የሚያስችል ምንም አይነት ተጨባጭ ለውጥ በኤርትራ በኩል አልታየም። ይሁን እንጂ የአስተዳደሩ ምንጮች እንደሚሉት ከሆነ አሁን ያለው ሁኔታ ምንም አይነት ለውጥ ሊያመጣ ስላልቻለ አዳዲስ ስልታዊ አቀራረቦችን መሞከር አስፈላጊ ሆኖ ተገኝቷል። ወደፊት በርካታ አማራጭ ሁኔታዎች ሊከሰቱ ይችላሉ። እንደ መልካም አጋጣሚ ሊታይ የሚችለው ማዕቀቡ በከፊል መነሳቱ ለዲፕሎማሲያዊ ግንኙነት መንገድ ከፍቶ በቀይ ባህር ደህንነት ላይ ትብብር ተፈጥሮና በአፍሪካ ቀንድ ያለውን ውጥረት የሚቀንስ ከሆነ ነው። በዚህ ጊዜ ኤርትራ የኢኮኖሚ መተንፈሻ ታገኛለች። አሜሪካ ደግሞ የኢራንን ተጽዕኖ ለመመከት የሚያስችል ስልታዊ ቦታ ይኖራታል። ይበልጥ ጥንቃቄ የተሞላበት መንገድ ደግሞ አሜሪካ ሁኔታውን በዝርዝር እየመረመረች ተጨባጭ ውጤቶች ሲታዩ ብቻ በከፊል እርምጃዎችን መውሰድ ነው። እዚህ ላይ የሚታየው አደጋ ግን የኢትዮጵያ መንግስት ቁጣ በሰብአዊ መብቶች ክስ ወይም ኤርትራ ምንም አይነት ስልታዊ ጥቅም ሳትሰጥ አጋጣሚውን ለራሷ መጠቀሟ ነው። እጅግ አሳሳቢው ውጤት ደግሞ ውጥረቱ ተባብሶ የኢትዮጵያና የኤርትራ የድንበር ግጭት ዳግም ማገርሸቱና የሁቲ ጥቃቶች ዓለምን ንግድ ይበልጥ ማወኩ ነው። ባለሙያዎች እንደሚናገሩት ከሆነ ማንኛውም አይነት ግንኙነት በቅድመ ሁኔታዎች ላይ የተመሰረተ መሆን አለበት። ለምሳሌ ውጥረትን የመቀነስ ቃል ኪዳን፣ የወደብ አገልግሎት ዋስትና ወይም ለሰብአዊ መብት መሻሻሎች ካልታዩ እርምጃው የረጅም ጊዜ ተአማኒነትን የሚጎዳ የጥቅም ፖለቲካ ብቻ ተደርጎ ይወሰዳል። የአሜሪካ ዲፕሎማሲ በአፍሪካ ቀንድ ውስጥ ረጅም ታሪክ አለው። በቀዝቃዛው ጦርነት ወቅት አሜሪካ የኮሚኒዝምን መስፋፋት ለመግታት ስትል ከአካባቢያዊ ሁኔታዎች ጋር የምታደርገው ስምምነት የታወቀ ነው። ከሴፕቴምበር 11 ጥቃት በኋላም በሶማሊያና በየመን ከነበሩ አጋሮች ጋር በጸረ ሽብር ተግባር ላይ ስትሰራ ቆይታለች። የ2010 የኤርትራና የኢትዮጵያ መቀራረብም በትግራይ ጦርነት ምክንያት ከመጥፋቱ በፊት ለአጭር ጊዜ ለውጥ አምጥቶ ነበር። ሱዳን በትራምፕ አስተዳደር ከሽብርተኝነት ዝርዝር ውስጥ የተሰረዘችው የተወሰኑ ማሻሻያዎችን ካደረገች በኋላ ነው። ኤርትራ ግን ከነዚህ ሀገራት ሁሉ የተለየች በመሆኗ አዲሱ የግንኙነት ጥረት ልዩ ፈተና ይሆንበታል። በኢራንና በሰሜን ኮሪያ ላይ ከተጣሉ ማዕቀቦች እንደታየው ቀጣይነት ያለው ጫና ከማበረታቻዎች ጋር ተዳምሮ ውጤት ሊያመጣ ቢችልም ውጤቱ ግን እንደየሁኔታው ይለያያል።